ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በኢትዮጵያ ሰላም ጓድ እየተዘጋጀ ያለ ፕሮግራም ነው። በኢትዮጵያ ሰላም ጓድ ላለፉት ረጅም ጊዜያት የተለያዩ መረጃዎችን፣ ጠቃሚ መረጃዎችን፣ ፖለቲካዊ መረጃዎችን ስንሰጣችሁ ኖረናል። እጅግ አስፈላጊ ናቸው። ፍሰቱንም በማየት ትሬንዱን፣ የፖለቲካውን ትሬንድ ማግኘትና ማወቅ መረዳት ይቻላል። አሁንም የቀጣዩን የኢትዮጵያ ፖለቲካ ጉዳይ እንደስከዛሬው ሁሉ በአዲስ እይታ ደግሞ አንዳንድ መረጃዎችን እንሰጣችኋለን። የኢትዮጵያ ሰላም ጓደኝነን ሁሉ የሚያደርገው ምንድነው? የኢትዮጵያ ማህበረሰብ፣ የኢትዮጵያ ሕዝብ፣ የኢትዮጵያ ሁሉም ምሁራንም ሁሉም የህብረተሰብ ክፍል የፖለቲካ ንቃተ ህሊናው ሴራዎችን መገንዘብ እንዲችል፣ ከፍ ያለ አስተሳሰብ እንዲኖረው፣ ፖለቲካን እንዲረዳ ከቤዚኩ ውጪ ማለት ነው። ከቤዚኩ ውጪ ከፍ ያለ ፖለቲካን ሴራዎችን እየተረዳ ነገሮችን ማንበብ እንዲችልና ከአለው ፖለቲካ ጋር ተግባብቶ መሄድ እንዲችል የነቃ እንዲሆን እንዲገባው ሁሉን ነገር አይቶ ምን እንደሆነ መረዳት እንዲችል ክፉና ደግ ደግሞ ለሀገር የሚጠቅመና የሚጎዳን ደግሞ ለይቶ ለሀገር የሚጠቅመውን እየመረጠ እንዲሄድ በስሜት እንዳይነዳ በእውቀት ብቻ በእውቀትና በእውነተኛነት ላይ የተመረኮዘ ውሳኔ የሚሰጥበትን የአስተሳሰብ ደረጃ እንዲያገኝ እንዲጎናጸፍ ለማድረግ ነውና በዚህ ዝግጅት ደግሞ ምንድነው ልናቀርብላችሁ የፈለግነው መሰላችሁ? 2018 ኢትዮጵያ ውስጥ ግንቦት ላይ ምርጫ ይካሄዳል። ምርጫ አለ፣ ሀገራዊ ምርጫ አለ እና ስለዚህ ምርጫ ከዚህ በፊትም የተለያዩ መረጃዎችን ሰጠናችኋል። በተለይ የአሜሪካ ምርጫ የአሜሪካ ማንን ነው ኢትዮጵያ ላይ መንግስት ማድረግ የምትፈልገው የሚል ዝግጅት አዘጋጅተናል እና ኢትዮጵያ ከነዚህ ሰዎች ትጠቀማለች ወይስ አትጠቀምም? የአሜሪካ ምርጫዎችን ጠቅሰናል። ጀነራል ነው ባይዘዌ ይህን ዝግጅት ኢትዮጵያ ሰላም ጓድ ሲያቀርብ መረጃ ኖሮት አይደለም፣ መረጃ እየተመገበ አይደለም፣ መረጃ እየሰጡት አይደለም። ማንም መረጃ አይሰጠው፣ አንዳችም መረጃ የሚሰጠው የለም። ነገር ግን ፖለቲካውን ኦልሬዲ አንደርስታንድ አድርገነዋል። ያለፉት 5 10 15 ዓመታት የኢትዮጵያን ፖለቲካ በደንብ አድርገን አንደርስታንድ ስላደረግነው ፍሰቱን በማወቅ የፖለቲካ አክተሮቹን እሳቤ በማወቅ እሳቤያቸውን ነው ገና ያላሰቡትን ሁሉ ነው የምናስበው። ምን ሊያስቡ እንደሚችሉ ሁሉ በማወቅ ነው። ትንቢትም አይደለም፣ መንፈሳዊ ትንቢትም አይደለም። አስተሳሰባቸው የፖለቲካ አክተሮቹ ለምሳሌ አርቲስቶቹ፣ የመገናኛ ብዙሃን፣ የእነ አሜሪካ ፍላጎት ስልጣን ላይ ያለው ቡድን፣ የተለያዩ የፖለቲካ ኤሌመንቶች የእነዚህን አስተሳሰብ አንድ ጊዜ ካወቅከው ነገ ምን እንደሚያደርጉ ታውቃለህ። ምን ፍላጎታቸው ምን እንደሆነ ማወቅ ትችላለህ ማለት። ፍላጎታቸው ምን እንደሆነ ካወቅ ደግሞ ምን ሊያደርጉ እንደሚችሉ ታውቃለህ ማለት ነው። አለቀ። ቀላል ይህንን መረዳት ነው። ላለፉት 5 10 15 ዓመታት እኛ የደረስንበት ነገር ምንድነው? ይህንን ፎርሙላውን አወቅነው፣ ስልቱን አወቅነው፣ እቅዱን አወቅነው፣ እቅዳቸውን ፖለቲከኞቹ ምንነታቸውን አወቅነው። ስለዚህ ምንድነው በየትኛው አቅጣጫ ምን ሊያመጡ እንደሚችሉ ተረዳ ነው። ላለፉት ረጅም ዓመታት 5 6 7 8 ዓመታት በኢትዮጵያ ሰላም ጓድ ተነግሮ ያልተከሰተ ምንም ነገር የለም፣ ያልሆነ ምንም ነገር የለም። እስከ ታጣቂዎቹ እስከ ተለያዩት ታጣቂዎች ጭምር ማለት ነው። ስለነሱ ምንነት፣ ስለነሱ አካሄድ፣ ስለነሱ መጨረሻ ሁሉ ተናግረናል። እውን ሆኗል እና አሁንም እንቀጥላለን። ለምንድነው ሀገር የሚባለው ነገር፣ ኢትዮጵያ የሚባለው ሀገር እንዳይፈርስ፣ ህዝብ እንዳይፈናቀል፣ ህዝብ እልቂት እንዳይደርስበት፣ ሀገር የ3000 ዓመት የተገነባ ሀገር ዝም ብሎ እንዳልባሌ እንትን ተበትኖ እንዳይቀር ማለት ነው። ተበትኖ እንዳይቀር ህዝብም ደግሞ አልገባውምና አላወቀምና ማለቅ አለበት ብለን አናምንም። አያውቅም፣ የኢትዮጵያ ማህበረሰብ አያውቅም። በተነግረውም አይገባውም፣ በተነግረውም አይሰማህም። የሚከተለው ደግሞ አጥፊዎቹን ነው። ምክንያቱም ስልቱን አያውቅም፣ ፖለቲካውን አያውቀውም። በዋህነት ነው የሚኖረው፣ በእምነት ነው የሚኖረው። በእምነቱ ውስጥ ገብተው ይጫወቱበታል፣ በፖለቲካው ይጫወቱበታል። ጥሩ ነገር እንደ ፍየል ነው የሚጠቀሙት። እሱን አየው፣ ጨው ያላሱ ነው ወስደው የሚያሳርዱት። ላለፉት 10 15 20 ዓመታት እንደዛ ነው የተከሰተው። በኪነ ጥበብ እንደዛ ነው ሲሰሩት የነበረው። ኪነ ጥበቡ የሚሰራው እንደዛ ነው። አጠቃላይ ኪነ ጥበቡ የሚሰራው ምንድነው? ማህበረሰቡን በመጀመሪያ በማጣፈጫ ያለሱታል። መላሱ ላይ የሚጣፍጥ ነገር ያለሱታል፣ ይከተላል። ከዛ ያ ወጥመድ ውስጥ ነው የሚከተው።
ዘፈኑን ተከትሎ ሲሄድ ወጥመድ ውስጥ ይገባል። ከዛ እነሱ ከላይ ሆነው ያዩታል ማለት ነው። እሱ እዛ መከራውን ይበላል ማለት ነው። ከዛ እንደገና ሌላ ልብስ ለብሰው ጭምብል አጥልቀው ደግሞ የሱ አዳኝ መስለው እንደገና ይመጣሉ። እንደገና ሌላ ወጥመድ ውስጥ እንደዚህ ነው የኢትዮጵያ ፖለቲካ። ይሄንን ደግሞ ብትነግረው የሚገባው አይደለም። ስለዚህ ስላልገባው ማለቅ አለበት ወይ? አገርስ መፍረስ አለበት ወይ? የለበትም። እዚህ አሁን እኛ የምናደርገው ነገር ምንድነው? አዲሱ ትውልድ እንደው ትንሽዬ እንኳን ጭላንጭሉ ከገባው ወደፊት፣ ምክንያቱም ይሄ ዘላለማዊ ነው፣ ቀጣይነት አለው። ዘላለማዊ ነው፣ ቀጣይነት አለው እና ብስለት እንዲያመጣ ነው። በአጠቃላይ ብስለት እንዲያመጣ ነው። አሁን በዚህ ዝግጅት የምናቀርብላችሁ አሁን በ2018 የሚከሰት ነገር አለ። የፖለቲካ ኩነት አለ። ምርጫ ይከናወናል። ይሄ ምርጫ ኖርማሊ ምርጫ ዴሞክራሲያዊ ምርጫ የሚባል ኢሌክሽን ነው የሚባለው። ኢሌክሽን ነው። ግን ኢትዮጵያ ውስጥ ያለው ኢሌክሽን ነው ወይ? አይደለም። ኢትዮጵያ ኢሌክሽን አታከናውንም። ኢትዮጵያ የምታከናውነው ሴሌክሽንና ኢንዶርስመንት ነው። ሴሌክሽንና ኢንዶርስመንት፣ ይሄን ያዙልኝ። እስካሁን ድረስ ማንም ይሄን ቃል የተናገረው ሰው የለም። ሴሌክሽን ነው። ሴሌክሽንና ኢንዶርስመንት። የሆነ ግሩፕ ሴሌክት ያደርግልሃል፣ አንተ ኢንዶርስ ታደርጋለህ ነው። አየው። ለምሳሌ መለስ ዜናዊ ጫካ ነበረ፣ የፓርቲ መሪ ሆኖ መጣ፣ አሸንፎ መጣ። ስለዚህ በምርጫ ደግሞ ተመረጠ ተብሎ የኢትዮጵያ ጠቅላይ ሚኒስትር ሆኖ ኖሯል። ግን ኢትዮጵያ ሕዝብ መርጦት ነው? አይደለም። እነሱ ወይ ፓርቲው ወይ ደግሞ አሜሪካ ወይም በለው ወይም ደግሞ የራሱ ፓርቲ ወይም ህወሓት የተባለው ገዢ ቡድን አሸናፊ ቡድን ሴሌክት አድርጎ አመጣልህ፣ አንተ ኢንዶርስ አደረክ። አየው እንጂ ኢሌክትድ አልሆነም፣ ሴሌክትድ ነው የሆነው። ከዛ ህዝብ ኢንዶርስመንት ነው፣ ኢንዶርስ ነው የምታደርገው። አለቀ። የኢትዮጵያ ምርጫ የሚባለው ኢንዶርስመንት ነው። አሁን ዶክተር አብይ መጥቷል። ፓርቲው መረጠው፣ ፓርቲው መርጦ አመጣው። ሴሌክትድ ሆነ ማለት ነው። እኛ ኢንዶርስ አደረግን ማለት ነው። ኢንዶርስ አደረግን። ስለዚህ ኢሌክትድ ሆኗል አልሆነም። ሴሌክትድ ግን ሆኗል። እኛ ኢንዶርስ አድርገናል። እውቅና ሌጂቲሜሲው ከዛ ነው የመነጨው። አያችሁ። ስለዚህ ሴሌክሽን ብላችሁ ያዙልኝ። በመጀመሪያ ሴሌክሽን ነው፣ ኢትዮጵያ ሴሌክሽን ነው። አሁንስ ሲባል አሁንም somebody will select someone። somebody አሜሪካ ሊሆን ይችላል፣ ኢትዮጵያ ውስጥ ያሉ ኃይሎች አደረጃጀቶች ሊሆኑ ይችላሉ፣ ገዢው ፓርቲ ሊሆን ይችላል። እሺ ሴሌክት ያደርግና የፓርቲው መሪ ነው ይሄ ነው ብሎ ያመጣልሃል። ከዛ በኋላ ተመረጠ ተብሎ ከሱ ኮንስቲትዌንሲ ተመረጠ ተብሎ ፓርላማ ይገባል። አለቀ። አንተ ኢንዶርስ ነው የምታደርገው። እሺ ፓርላማ ውስጥ ደግሞ የራሳቸው እነሱ ኢንዶርስድ የሆኑ ሰዎች መጥተው እሱን እንትን ያደርጉታል፣ ኖሚኔት ያደርጉታል። ያ ኢሌክትድ ሆነ ይባላል እንጂ ሴሌክትድ ነው የሆነው። እዛም ሴሌክትድ እዚህም ሴሌክትድ ሆኖ ነው የመጣው። አለቀ። ኤሌክሽን አይደለም። ስለዚህ ሴሌክሽን ነው በሚለው ያዙልኝና አሁንስ የ2018ቱ ኢሌክሽን ይሉት ሴሌክሽን እንዴት ነው የሚከናወነው ነው? እንዴት ነው የሚከናወነው? አሁን አንድ ነገር አለ። ይኸውላችሁ ትሬንዱን ያዙት። ይኸውላችሁ የኢትዮጵያ ፖለቲካ ሎካል ብቻ አይደለም፣ ዓለም አቀፍም ነው። ዓለም አቀፍ የውጭ እጅ አለበት። ምዕራባውያን አሉበት። የኢትዮጵያ ብቻ አይደለም፣ የአፍሪካ አጠቃላይ ምርጫ ላይ ምዕራባውያን አሉበት። የሶማሌ ምርጫ ሳይቀር ምዕራባውያን አሉበት፣ እጃቸውን ያስገባሉ። ይሄንን እገሌን ምረጡ እኮ ይሉሃል። እገሌን መረጡት ተብሎ እገሌ እንዲመረጥ እገሌን ሴሌክት ታረግና አሜሪካ ኖሚኔት ታረጋለች። ከዛ በኋላ እኛ ሴሬሞኒውን ነው የምናዘጋጀው ማለት ሴሬሞኒው። አንተ በሴሬሞኒ ኢሌክሽን ምርጫ ቦርድ ምናምን ብለህ ቢሊዮን ብር አውጥተህ በጀት አድርገህ ምናምን ትመርጠዋለህ። አሜሪካ ሴሌክት ያደረገችውን ሰው እኛ ኢንዶርስ ለማድረግ ቢሊዮኖችን እናውጣለን። ዲስ ኢዝ ዋት አፍሪካን ፖለቲክስ ኢዝ። የኢትዮጵያን ፖለቲካ ከዛ የተለየ አይደለም። ምን መርጠው ኢሌክት አይደለም የምናደርገው። ኢሌክት ማድረግም አንችልም። ሲጀመር ሲስተሙ እንኳን ቢኖረን ኢሌክት ማድረግ አንችልም። ሲስተሙም የለም ሲጀመር። አይ ኢሌክት ማድረግ ትክክለኛ የእውነት ኢሌክት የምታደርገው የእውነት ሀሳባቸውን ተረድተህ የሰለጠነ ማህበረሰብ ይፈልጋል። ኢሌክት ለማድረግም በገንዘብ የገዛው መራጭ በገንዘብ ገዝተህ በኪነ ጥበብ አስከራው በምናምን አስከራው ሄዶ ቢመርጥ ይሄ ኢሌክሽን አይደለም የሚባለው። አየው ይሄ ፍራውድ ነው። ይሄ ፍራውድ ነው። ኢሌክሽን አይባልም። ሪግድ ነው። ኢንዳይሬክትሊ ሪግድ ነው። አሁን ኢትዮጵያ ውስጥም እንደዛ ነው የሚደረገው። ሪግም አድርገህ ምንም አድርገህ አሜሪካ የመረጠውን ሴሌክት ታደርጋለህ። ወይ አንዳንድ ጊዜ ደግሞ አሜሪካ ሴሌክት አድርጎ የሰጠህን ገዢው ፓርቲ ደግሞ ሪግ አድርጎ የራሱን ኖሚኒ
ያስቀጥላል። ያኔ ነው ከአሜሪካ ጋር የምንጋጨው። ሰልፍ ምናምን አመጽ የሚባለው ተቃዋሚዎቹ እሪ የሚሉት ለምን አሜሪካ ሴሌክት ያደረገችው ሌላ ስለሆነ አንተ እዚህ ጋር በምታረገው ተቃውሞ አሜሪካም ተረዳሃለች። 97 ላይ እንደተከሰተው ማለት ነው። አሜሪካ ሴሌክት ታረግና ትሰጣለች። ከዛም መንግስት ደግሞ አጭበርብሮ ምንም ብሎም አታሎም ራሱ የራሱን ሰው ያስቀጥላል። ያን ጊዜ ምርጫ ተጭበርብሯል ገለመሌ ተብሎ አመጽና አብዮት የሚጀመረው ያን ጊዜ ነው። እዚህ የአፍሪካ ፖለቲካ ላይ ብጥብጥ የምታዩት ያን ጊዜ ነው። ሰለክት የተደረገው በሰንበዲ ኤልስ ያ ነገር እንትን ሲሆን ዲስቶርትድ ሲሆን ካሰቡት ውጪ ሲሆንባቸው፣ አሜሪካ ግን ያን ያህል ብዙ ጣጣ የላትም። ከዛ በኋላ ተረሳዋለች። ተረሳውና በሚቀጥለው ላይ ነው የምትዘጋጀው። ምክንያቱም አሜሪካ ሎንግ ተርም ፕላን ስላላት በቃ በሚቀጥለው ትልና ኢግኖር ታረጋለች። ልክ መለስ ዜናዊ እንደቀጠለው ማለት ነው። መለስ ዜናዊን በጣም እጁን ለመጠምዘዝ ሞክረው ነበር፣ ግን እሱም ፈርም ሆነባቸው፣ ተዉት። ያን ያህል ስለማያስቸግራቸው ተዉት። ከዛ በኋላ ግን በሂደት ግን 2010 ለውጥ ያመጡት እነሱ ናቸው። ምናልባት ህይወቱንም የቀጠፉት እነሱ ሊሆኑ ይችላሉ። አየህ አሜሪካ አንዴ ካልቻለችና ከበለጥካት የምታረገው ማስወገድ ነው። ልክ የቬንዙዌላውንም አይታችኋል። ተመረጠ እንትናም ማን ነው ቻቬዝም ተመርጦ ነበረ። አንተ አሜሪካ ነው። ከዛ አሁን የሚመጣው ማዶሮ ነው ማድሮ የሚባለውም እሱም እንደዛው ተመርጦ መጣ። መጨረሻ ላይ በጉልበት ይዘውት ሄዱ። ሲጨንቃቸው ይዘውት ሄዱ። ተቃዋሚዎችን እነሱ ነበሩ እኮ ሴሌክት አድርገው የሚያመጡትና በምርጫ እንዲወዳደሩ የሚያደርጉት። ከዛ ገዢዎቹ ደግሞ ወይ ተወደው ወይ ደግሞ አጭበርብረው ወይ ደግሞ የራሳቸውን ተጽዕኖ አድርገው ወይ ሪጋ አድርገው ሲቀጥሉ እሷ ያኔ ጉልበት ትጠቀማለች ማለት ነው። ኢትዮጵያ ላይ እስከዚህ ያን ያክል አልደረሰችም። ይሄ እንደተጠበቀ ነው። አሁን ወደ ፖይንታችን እንመጣለን። ወደ ዛሬው ርዕሰ ጉዳዩ እመጣለሁ። አንድ 10 ደቂቃ በዚህ ጉዳይ ላይ አጥፍተናል። ስለዚህ ወደ ቁም ነገሩ ስንገባ አሜሪካ በዚህ በ2018 ምርጫ የራሷ አቋም አላት። ካለፈው ትሬንዱ ስናይ ካለፈው ፍላጎቶቿ አንዳንድ መንፈሶችን የአሜሪካንን ሁኔታ ስናየው በኢትዮጵያ መንግስት ለውጥ እንዲኖር ትፈልጋለች። አትጠራጠሩ። 2010ም ለውጡን ያደረገችው እሷ ነች። የእሷ መንፈስ ነው፣ የአሜሪካ መንፈስ ነው ለውጡን ያመጣው። ከዛ በኋላ ግን እንደገና የኢትዮጵያን አካሄድ ስላልወደዱት ለመገልበጥ ሞክረዋል። የምታስታውሱ ከሆነ በኢትዮጵያና ከስልጣኑ የተወገደው የህወሓቱ ኃይል በመንግስት ላይ አመጾ በነበረበት ሰዓት ላይ ህወሓቶቹን ሲረዱ እንደነበር ታስታውሳላችሁ። ህወሓቶቹን ያስወገዷቸው እነሱ ናቸው። እነሱ የሚፈልጉት እነሱ ሴሌክት አድርገው እነሱ አዘጋጅተው ትሬን አድርገው ያስቀመጡት ኃይል ነበር ስልጣን የያዘው። ግን በሆነ መልኩ የኢትዮጵያ ወንበር እንደዛ ነውና የኢትዮጵያና የራሻ ወንበር እንደዛ ነውና የፕሮቴስታንቱን እምነት ተከታዩን እንኳን ሰው ቢያስቀምጡት ወደ ምስራቃውያን መሄዱን አልተወም። ወደ ቻይና እንዲሄድ አይፈልጉም፣ ወደ ራሻ እንዲሄድ አይፈልጉም። አሁን የኢትዮጵያ መንግስት የብሪክስ አባል ነው። ከመስራቾቹ ውስጥ ነው። ከአምስቱ ውጪ ቢሆንም ከመስራቾቹ ውስጥ ነው። ግንባር ቀደም ነው። ያን አይፈልጉትም አሜሪካውያን። ቻይናን አላስወጣም። እነሱ ፕሮቴስታንት ነው ብሎ ያመጡት ኃይል አላስወጣም። ፕራይቬታይዜሽኑን እነሱ በሚፈልጉት ልኬት አላደረገም። አያችሁ። ስለዚህ ምንድነው they wanted change። ለዛ ነው መስከረም 30 ምናምን የሚባል ሲዘፈን የነበረው። ኢትዮጵያ ምናምን ሆነሽ መስከረም ሆነሽ ነይ ምናምን ተብሎ እነ ልደቱ አያሌው አንድ ሰሞን እናነ እሌኒ ገብረመድህን የመፈንቅለ መንግስት የመንግስት ለውጥ ሲያዘጋጁ ነበር። የሽግግር መንግስት ምናምን እያሉ አሜሪካን ሀገር እነ ኤፍሬም ይስሐቅ የተሳተፉበት ያ ሁሉ ተደርጓል። ያኔ ኖሞር የሚባለው ዘመቻ የመጣው ያን ጊዜ ነው። በኖሞር ያ ነገር ተጥለቀለቀና ተቀየረ ማለት ነው። ያ ነገር ተዳፈነ። ከዛ በኋላ ነው እንግዲህ የእነንትና የህወሓትንም ጉዳይ በእርቅ መለሱት። ወደ እርቅ አመጡና ያው የሆነውን የምታስታውሱት ጉዳይ ነው። እንደገና ጆይን እንዲያረግም ይፈልጉ እንደነበረ ማየት ትችላላችሁ። ሌላው ነገር ደግሞ የአማራ ኃይሎች ተጠናክረው የወጡት ከዛ በኋላ ነው። የአማራን ኃይል ተጠቅሞ የመምጣትን ፍላጎት ያደረባቸው ያን ጊዜ ስለሱ ደግሞ ወደ ራሻ ያዘነበለ ሁኔታ ነበር የነበረው የአማራው ኃይል። ከዛ በኋላ እንደገና ገልብጠው መልሰውታል፣ ወደ ራሳቸው መልሰውታል። ስለዚህ እስካሁን ባለው ሁኔታ ከአሜሪካ ጋር
መሳ ለመሳ የሚሄድ ፍላጎት እንዳለው እያየን ነው። ይህን ሁሉ ብለን ነው ወደ 2018 ምርጫ የምንመጣው። 2018 ምርጫ ሲከናወን የአሜሪካ ፍላጎት እንዴት ሊንጸባረቅ ይችላል? እንደገና ፍላጎቷንስ እንዴት ልታስፈጽም ትችላለች ሲባል አሁን ይኸውላችሁ ሞክረዋለች። በህወሓት ስርዓቱን መቀየር አስባ አልተሳካላት። some sort of regime change በሽግግር መንግስት ስምም ተጽዕኖ በማድረግ ሞክራለች፣ አልተሳካም። እሺ እነ ቴድሮስ ካሳሁንም ገና ምናምን ያሉት ያንም የመጣው ከዛ በኋላ ነው፣ ከአሜሪካ ፍላጎት በኋላ ነው። እነ እስክንድር ነጋ መስከረም 30 ሲሉ የነበረው እነ ጀዋር መሐመድ እነ ምናምን መስከረም 30 ላይ ይሄ መንግስት ያበቃለት የባለፈው አመት ላይ ማለት የባለፈው ምርጫ ላይ ማለት ነው። ከዛ በኋላ ግን ምርጫው ተከናውኖ ምን ብሎ ዛሬ ያለንበት ላይ ደርሰናል። የአማራ ትግል አለ፣ እሱ እንዳለ ይዘዋለች ይቀመጥና ወደ ምርጫ እንመጣለን። እሺ አሁን በምርጫው ምንድነው ልታረግ የምትችለው? አሁን ሌጂቲሜሲ የሚኖረው ይሄ ስርዓት በምርጫ ሲመረጥ ብቻ ነው። ይሄን ያውቃል፣ ያምናል። ከዛ ውጪ ሌጂቲሜሲ አይኖረውም፣ ቅቡልነት አይኖረውም፣ ህዝባዊ ተቀባይነት፣ ዓለም አቀፍ ተቀባይነት አይኖረውም። ሌጂቲሜሲ ማለት ህዝባዊ ተቀባይነትም ዓለም አቀፍ ተቀባይነት ህጋዊነት ነው። ባጭሩ ህጋዊነት ነው፣ ህጋዊ መንግስት ማለት ነው። ስለዚህ ህጋዊ የሚሆነው ሲመረጥ ብቻ ነው። ስለዚህ ምርጫ ማድረግ አለበት። ምርጫ እንዳያደርግ ደግሞ ብዙ ጥረት ተደርጓል። በታጣቂዎቹ ብዙ ሙከራ ተደርጓል። መንግስት ደግሞ እነዛን በእርቅም በምንም እያደረገ ምርጫውን እንደሚያደርግ ደግሞ ኮንፈርም አድርጓል። ስለዚህ ምርጫ ውስጥ መግባት አለባቸው። አሁን እነሱ ያላቸው ቻንስ ምርጫ ባያደርግ ህገወጥ መንግስት አድርገው በአማጺም ያው ያጠቁታል። ያው እነሱም ጫና ያረጉ በማዕቀብ በምን ይቀይሩታል። አየህ ግን እሱ ያደርጋል፣ ምርጫውን ያደርጋል። ምርጫ ካደረገ እሱ በመረጠው ሜዳ ላይ ነው የሚታገሉት ማለት ነው። እሱ የመረጠው ሜዳ ደግሞ ምርጫ ነው። ስለዚህ በምርጫ በመሳተፍ ነው። አሁን ምርጫውን ተገና አድርገው እንዴት ፍላጎታቸውን ማስፈጸም ይችላሉ ነው። ይኸውላችሁ አሁን በጥሞና ተመልከቱ። አሁን አሜሪካ ልታደርግ የምትችለው የራሷን ወኪሎች እንዲወዳደሩ ነው የምታደርገው፣ ምርጫው ላይ እንዲገቡ ነው የምታደርገው። የራሷ ወኪሎች የሆኑ አካላትን ምርጫ ውስጥ እንዲገቡ ታደርጋለች። የራሷ ሰዎች የራሷ ሪክሩት ሲሆኑት ሰዎችን የሱ ተቃዋሚ ሆነው እንዲመጡ ከዛ የሱ ድጋፍ እንዲያገኝ ማድረግ ነው የሱ ኃላፊነት። ከዛ በኋላ በህዝብ ተቀባይነት እንዲኖረው ነው ማድረግ ያለባት። ከዛ በምርጫ እንዲያሸንፍ ስለዚህ በምርጫ እንዲያሸንፍ ለማድረግ ማህበረሰቡ ህዝቡ ያንን እሷ ሪክሩት የምታደርገውን አካል መምረጥ አለበት። ስለዚህ እሱን ሊመርጥ ደግሞ ምን ይደረጋል መሰላችሁ? ለአሜሪካ የሚታዘዙ አካላት አሜሪካ ከዚህ በፊት ኦሬዲ የሰራቻቸው የሷ ኢንስትሩመንቶቿ ለምሳሌ ኢንስትሩመንቶች ሲባል ለምሳሌ አርቲስቶች ወይም ደግሞ ጋዜጠኞች ሚዲያ ሶሻል ሚዲያ ፌመስ የሚባሉ ሰዎች ቅቡል ያደረጓቸው ሰዎች የሚያወሩላቸው የሚያደንቋቸው ትልቅ ያርጓቸው በተለይ አርቲስቶቹ የሚዘፍኑላቸውን ሰዎች ታዘጋጃለች ማለት ነው። እነዚህን ነው ለሷ ሰው ወይም ለሷ ድርጅት እሷ ለምትመለምለው ድርጅት ከሷ ጋር ለሚሰራው ድርጅት እንዲሰሩ ከነሱ ጋር እንዲሰሩ ታደርጋለች። ከዛ በኋላ የህዝብ ተቀባይነት ካገኙ በኋላ ምርጫ ቢያሸንፍ ህጋዊ የሆኑ ስልጣን ይይዛል። ባያሸንፍ ደግሞ ተጨበረበረ የሚባለው ያኔ ነው። አየት አጭበርብራችሁ ነው፣ ሪግ ተደርጓል ምናምን በቃ እዚህ ቦታ ላይ እንደዚህ ተደርጎ ነበር፣ እዚህ ቦታ ላይ እንደዚህ ተደርጎ ነበር ምናምን የሚባለው ነገር የሚመጣው ያን ጊዜ ነው። ስለዚህ አሜሪካ ከምታዘጋጀው ድርጅት ጋር አደረጃጀት ጋር የሚሰሩት እነማን ናቸው? የሚሰሩት አገር ውስጥ ያሉት ሚዲያዎች አሁን ለምሳሌ ኤፍኤሞች ኢትዮጵያ ውስጥ ያሉት ኤፍኤሞች እስካሁን ድረስ ኒውትራል ሆነው ወይም በሆነ መልኩ የራሳቸውን እንትን እያንጸባረቁ ነው ያሉ። መጨረሻ ፋይናል ጉዳዩ ሲወሰንና ጉዳዩ ወደ ትግበራ ሲመጣ ዘመቻቸውን ይቀጥላሉ ማለት ነው። አርቲስቶቹ ይዘፍናሉ። አያችሁ፣ አርቲስቶቹ ይዘፍናሉ። ይሄ በቃ ኢት ኢዝ ኮመን እንትን በቃ የተለመደ ነገር ነው። አርቲስቶች ይዘፍናሉ፣ ምንም ጥርጥር የለውም። አርቲስቶቹ የሚዘፍኑት ምንድነው? አንደኛ ስርዓቱን ማውገዝ ላይ፣ ሁለት አይነት ነው የሚዘፍኑት ዘፈን። አንደኛው ስርዓቱን ማውገዝ ላይ፣ ማጠልሸት ላይ፣ ማጨለም ላይ ዲመናይዝ ማድረግ ላይ ስርዓቱን ልክ 2010 እንደተደረገው
ጉራ ብቻ እና ሀገር ሊያቆም ነው እንደተባለው ማለት ነው። ስለዚህ ሌላ ደግሞ ተስፋ ያለውን አካል የሚመረጠውን አካል ብርሃን ይዞ የሚመጣ የሆነ ለኢትዮጵያ ተስፋ ይዞ የሚመጣ አካል እንዳለ ተደርጎ ይሲ ለዛ ሰው ደግሞ ምልክት ይሰጣል። የዛ ድርጅት ደግሞ ምልክት ይሰጣል። ልክ 97ም የተደረገው ይሄ ነው። 2010ም የተደረገው ይሄ ነው። አሁንም የሚደረገው ይሄ ነው። ይሄን ታደርጋለች። ሚዲያ ላይ ያሉት አካላት አሉ ይሲ ይሄ ብቻ አይደለም። ይኸውላችሁ ከአሜሪካ ጋር የሚሰሩት እነዚህ ብቻ አይደሉም። እነዚህ ደግሞ ማን ነው ኤንጂኦዎች ደግሞ አሉ፣ መንግስታዊ ያልሆኑ ድርጅቶች በሺህ የሚቆጠሩ እነ ዩኤስኤድ የሚረዷቸው። እነሱ ደግሞ ከዩኤስኤድ ስለሆነ እርዳታውን የሚያገኙት፣ ከአሜሪካ ስለሆነ ከአውሮፓውያን ስለሆነ እርዳታውን የሚያገኙት፣ እነሱ የነዛን እንትን ይጠብቃሉ፣ ጥቅም ያስጠብቃሉ። እዚህ እነሱ እንዴት ነው የሚያስጠብቁት? በእነሱ በአደረጃጀታቸው ደግሞ ያ አሜሪካ የምትፈልገው ምዕራባውያኑ ያዘጋጁት አካል ተቀባይነት እንዲኖረው እንደገና የእምነት ተቋማቱ እነዚህ የፕሮቴስታንት የወንጌል ድርጅቶች ምናምን የሚባሉት በሙሉ 2010 ላይ የሆነው እንደዛ ነው። እነዛ ሁሉ ከአሜሪካ ጥቅም ጋር ነው አብረው የሚሰሩት። እነዚህ ሁሉ ሆነው ነው እንግዲህ ከመንግስት ጋር የሚወዳደሩት ማለት ነው። አየው። ስለዚህ እነዚህ ሁሉ ብዙ ሚሊዮን ሰዎችን ተደራሽ የሚያደርጉ ከመንግስት ያላነሰ ኃይል ተከታይ ያላቸው በጥቅምም በምንም ተደራሽነት ያላቸው አካላት ምርጫው ላይ በሰፊው በመሳተፍ የአሜሪካ የምትፈልገውን ነገር ያደርጋሉ። ይሄ ሁሉ ሆኖ ደግሞ መንግስት በልጧቸው መንግስት ያዘጋጀው አካል የገዢው ፓርቲ ሰው ተመረጠ ከተባለ ወይ ደግሞ እሱ ከተመረጠ የእውነትም ከተመረጠ ያኔ ተጭበርብሯል ትላለህ። በቃ ማን እንትን ይላል። እዚህ ቦታ ላይ እንደዚህ ተደርጓል ተብላ 1 2 3 ቦታ ላይ ሰዎች እንዲህ ተደርጓል፣ ኮሮጆ ተገልብጧል፣ ገለመሌ እኔ እንትን የመረጥኩት እንዲያልሆነም እዚህ ጋር እንዲሆናል ምናምን የሚል አስተያየት የሁለት የሶስት ሰዎችን ተወስድና ያን አጡዘህ ያው ሰልፍ ምንም ማድረግ ነው። አየው። ስለዚህ ይሄ ስልታዊ ይባላል። ስልታዊ ምንድነው? አሁን ይሄ ምንድነው ሊባል የሚችለው? በዚህም በዛም ማስገድደህ ስርዓቱን አፍረሰህ የራስን ሰው ማስቀመጥ ከፈለክ ኩዴታ ነው። አየው፣ ኩዴታ ነው። መፈንቅለ መንግስት ነው። አለቀ። መፈንቅለ መንግስት የተለያየ አይነት መፈንቅለ መንግስት አለ። ይሄ መፈንቅለ መንግስት ነው የሚባለው። ሌላ ስም አይሰጠው። ስለዚህ ይሄ ምንድነው የሚባለው? ይሄ መፈንቅለ መንግስት ነው። ሌላ ትርጉም የለው። ስለዚህ አሜሪካ የምታደርገው ነገር ምንድነው? ስልታዊ የሆነ ስልታዊ ስትራቴጂክ የሆነ የመፈንቅለ መንግስት ነው የምታደርገው ማለት ነው። እሺ፣ ግን ያንን መፈንቅለ መንግስት የምታደርገው በወታደሮች ወይ በምናምን አይደለም። እንደ 1953 ወይ እንደ 66ቱ ምናምን አይደለም። ህጋዊ በሚመስል ዲሞክራቲክ ተቋማትን ተጠቅማ አየው። እነዚህ ኃይሎች ሁሉ ከአሜሪካ ፍላጎት ጋር ይሰራሉ። ቅድም ያልኳችሁ የመገናኛ ብዙሃን፣ ምሁራን፣ አርቲስቶች እነዚህ ናቸው አብረው ከአሜሪካ ፍላጎት ጋር የሚሰሩት። አያችሁ። ስለዚህ እነዚህ ህዝቡን ይቀሰቅሱላታል። ህዝቡ እነዚህን እሷ ያዘጋጀቻቸውን ቡድኖች ወይንም ኃይሎች ወይንም ግለሰቦች እንዲመርጥ የምታደርግበት መሳሪያዎቿ ናቸው እነዚህ አካላት፣ ምሁራን፣ መገናኛ ብዙሃን፣ እንደገና የአርቲስቶች። አየህ፣ ለዚያም ነው እንግዲህ የተለያዩ አርቲስቶችን በደህና ጊዜ በተለይ ከአሜሪካ የኪነ ጥበብ የሙዚቃ አደረጃጀቶች ጋር ውል እንዲያደርጉ የምታደርገው ስምምነቶች እንዲያደርጉ የምታደርገው ብዙ አርቲስቶችን፣ ጸሐፍትን፣ ደራሲያንን፣ ምሁራንን ኢንቫይት እያደረገች ገስት ሌክቸረር እንዲሆኑ የምታደርገው ሪክሩት ታደርጋለች በደህና ጊዜ። አሜሪካ የምትጠቀምባቸውን ሰዎች አስቀድማ ታዘጋጃቸዋለች። አርቲስቶችን ለምሳሌ አርቲስቶች ቪዛ ያገኛሉ አሜሪካን ሀገር ኮንሰርቶች እንዲያደርጉ። እነዚህ የኪነ ጥበብና የስነ ጥበብ ባለሙያዎችን ሊቃንን ህዝብ የሚከተላቸውን ሰዎች ታቀርባቸዋለች፣ በጥቅም ትይዛቸዋለች። ከዛ በኋላ ከአሜሪካን ጋር መስራት ይጀምራሉ። ምሁራኑ እንደዛ ነው የሚሰሩት። የአዲስ አበባ ዩኒቨርሲቲ መምህራንን ትወስዳቸዋለች፣ ኢንቫይት ታደርጋለች፣ ዩኒቨርሲቲ ሌክቸር እንዲያደርጉ ታደርጋለች። ገስት ሌክቸር አድርገው ተጠቃሚ ይሆናሉ፣ ገንዘብ ትከፍላቸዋለች። በደህና ጊዜ ነው ይሄ የሚደረገው። ከዛ እሷ በምትፈልግ ጊዜ የምትፈልገውን አጀንዳ እላያቸው ላይ ጭና፣ ለምሳሌ ዲሞክራሲያዊ ምርጫ እንድታረጉ፣ እንደዚህ ስበኩ፣ እንደዚህ አድርጉ ስልጠና ትሰጥና ተልእኮ ሰጥታ ወደዚህ ትልካቸዋለች። ብዙ ምሁራን ይሄንን ነው የሚሰሩት። ብዙ ምሁራን በቀደመውም ጊዜ እንደዚህ ሲደረግ ነበር። አሁንም የሚደረገው እንደዛ ነው፣ ወደፊትም እንደዛ ነው። ጋዜጠኞችም እንደዛው
ስለዚህ እነዚህ ልሂቃንን አሜሪካ በደህና ጊዜ ከያዘቻቸው በኋላ እሷ በምትፈልግበት ጊዜ ላይ ለሷ ለማገልገል አይናቸውን አያሹም። ተጠቃሚዎች ናቸው እነዚህ ሰዎች በምሁርነት ስም በአርቲስት በኪነ ጥበብ አሁን እያንዳንዳቸውን የኪነ ጥበብ ባለሙያዎችን ያዩዋቸው እዚህ የኪነ ጥበብ ባለሙያዎች የስነ ጽሁፍ ባለሙያዎችን ጸሐፊ ደራሲ ለምን የህዝብ ተከታይ ብዙ ተከታይ ያላቸውን ግለሰቦች በደንብ አድርጋ ነው የምትይዛቸው አሜሪካ ቪዛ ትሰጣቸዋለች ብዙ ነገሮች ታመቻችላቸዋለች እንደተባለው የገስት ሌክቸር እቺ በቃ ቤኔፊት ዶላር ያገኛሉ አየህ ገስት አንድ ዩኒቨርሲቲ ሄዳሉ የሆነ ኮሌጆች ይወስዷቸዋል ምናምን እንደዚህ ሌክቸር እንዲያረጉ ሌክቸር ኢማጂን ሌክቸር ነው የሚያረጉት ከዛ የጡረታውን እዛ ሰብስቦ ይመጣል ከዛ በኋላ ግን አሜሪካንን ሲያገለግል ይኖራል ይሄ ግለሰብ ወይንም ቡድን እነዚህ ሰዎች ባለሙያዎች ማለት ነው እና እነዚህን ሰዎች በመጠቀም ሌጋሊ የሷ ሴሌክት አድርጋ ያዘጋጀችው ቡድን ስልጣን እንዲይዝ ታደርጋለች ማለት ነው አለበለዚያ እንዳልኳችሁ ደግሞ ያ ነገር ይመጣል እነዚህ ብቻ ናቸው እነዚህ ብቻ አይደሉም አሜሪካ የምትጠቀምባቸው ይኸውላችሁ ቅድም ያልኳችሁ አለ ምሁራን ብያችኋለሁ ከዛ በኋላ ደግሞ ምንድነው ይሄ መንግስታዊ ጫና ለሌጂቲሜሲ አሜሪካ ቅቡልነት ያለው ምርጫ እንድታደርግ እሷ ተቀባይ እውነተኛና ተአማኒ ነው እንድትልህ ተቋማቱ ተአማኒ መሆን አለባቸው እሺ ተቋማቱ የሚሰጡት ውሳኔ ማለት እንደ ምርጫ ቦርድ እንደ ፍርድ ቤት ምናምን ያሉት አካላት እውቅና መስጠት አለባቸው ይባልና ለነሱ ደግሞ ምሁራኑ ወይ ደግሞ የሷ ሰዎች የአሜሪካ ሰዎች ወይ የምዕራባውያኑ ሰዎች የነሱ ሪክሩት የነሱ ኢንስትሩመንት የሆኑት ለነዚህ አካላት ትሬኒንግ ይሰጧቸዋል ማለት ነው አይደል ስለዚህ ቅቡልነት ያለው ምርጫ ለማድረግ እንደዚህ ማድረግ አለባችሁ የጸጥታ ተቋማት እንደዚህ ማድረግ አለባችሁ ሚዲያ ላይ ያላችሁ እንደዚህ ማድረግ አለባችሁ የምርጫ ቦርድ እንደዚህ ስለዚህ ትሬኒንግ ይሰጣቸዋል ያ ማለት ምንድነው ትሬኒንግ ሰጪው ማን ነው የሷ ኤሌመንቶች ናቸው የሷ ኢንሰርጀንቶች ናቸው ግን የታሉ እነዚህ ምሁራን ውስጥ ዩኒቨርሲቲ ውስጥ አሉ ኤንጂኦ ውስጥ አሉ ኤንጂኦ ውስጥ አሉ ዩኒቨርሲቲ አሉ ፍርድ ቤት ውስጥ አሉ ምርጫ ቦርድ ውስጥ አሉ አየው ስለዚህ ምርጫ ቦርድንም ራሱ ልትጠቀመው ትችላለች ማለት ነው አየው ምርጫ ቦርድ ስትሪክት ሆኖ ምርጫውን እንዲያከናውን የመንግስት እንትን ላይ ጫና እንዲያደርግ በኋላ ላይ የሆነ ተጨበርብሯል ገለመሌ እንዲል ለማለት እንዲያመቸው አየው ኮንፊደንስ ትሰጠዋለች ማለት ነው ከአሜሪካ ኮንፊደንሱን በመጀመሪያ ደረጃ ያንድ ሀገር የፖለቲካ ምርጫ የህዝብ የተወካዮች ምክር ቤት ምርጫ ላይ አንዳችም የውጭ ኃይል እጁን ማስገባት የለበትም አንዳችም የውጭ ኃይል ገንዘብ እንኳን 5 ሳንቲም እንኳን ኮንትሪቢዩት ማድረግ አይችልም ለተሳታፊዎች አያችሁ ስለዚህ አሁን ምን ይደረጋል ራሱ ምርጫ ቦርድ ውስጥ ያሉት ሰዎች ፍርድ ቤት ውስጥ ያሉት ሰዎች ከአሜሪካ ጋር ይሰራሉ ማለት ነው አሁን ኢትዮጵያ ውስጥ ለምሳሌ ምርጫ ቦርድ ራሱ አይታመንም ምርጫ ቦርድ ራሱ አይታመንም የሆነ ታይም ላይ ምን ያደርጋል ተጭበርብሯል እዚህ ቦታ ላይ ይላል ወይ ደግሞ አንዳንድ ቦታ የተደረጉ የገዢው ፓርቲ እንትኖች ካንስል እንዲደረጉ ያደርጋል ልክ እንደ እግር ኳስ ላይ ለምሳሌ ለዳኛው ጉቦ ከከፈልከው በብዙ ነገር ይጠቅማል ፔናልቲ ይሰጣል ያኛውን በቀይ ያባረርልሃል ብዙ ነገሮች ይደረጋል ድጎማ ይደረግለታል ስለዚህ አሁንም ቢሆን ኢትዮጵያ ውስጥ ሊደረግ የሚችለው አሜሪካ የምትፈልገውን አካል ስልጣን ላይ ለማስቀመጥ እና የጠላቸውን አካል ከስልጣን ለማውረድ ስትል እነዚህን አካላት በሙሉ ትጠቀማለች በመጀመሪያ በቀጥታ ተመራጭ እንዲሆኑ ምሁራኑን ህዝብ ውስጥ እንዲሰብኩ የፖለቲካ ፓርቲዎችን ኮንፊደንስ ትሰጣቸዋለች በኮንፊደንስ እንዲሰብኩ ከጎናችሁ ነን በማለት ይሄ ባለቤቷን የተማመነች በግ እንደሚባለው ያኔ 97 ላይ እንደነበረው ኮንፊደንስ ይኖራቸዋል በኮንፊደንስ ማን ይናገረኛል ብሎ እንደልቡ ይናገራል ከዛ ህዝብን በዘረኝነትም ሊቀሰቅስ ይችላል በዘረኝነት በሃይማኖት ሊቀሰቅስ ይችላል ያን ጊዜ ብትይዘው እሷ አሜሪካ ከኋላ ከፍ ትላለች ተቋሚውን አሰረ ተብሎ ሌላ ጉዳይ ይመጣል ስለዚህ እንዳይባል ደግሞ እሱ ዝም ስለሚል ይሄን እንደልቡ ይናገራል ማንን ተማምኖ አሜሪካንን ተማምኖ ከሷ ጋር የሚሰሩት አካላት የሚለዩት በዚህ ነው
ከጎናችሁ ነን እንደልባችሁ። ከዛ በኋላ ደግሞ አርቲስቶችን ተጠቅማ ደግሞ ህዝቡ የራሷ ሚዲያዎች ደግሞ እንደ ቮይስ ኦፍ አሜሪካ ምናምን ደግሞ ባሉ እነዛን ተቃዋሚዎቹን እሷ ልታገናቸው የምትፈልጋቸውን አካላት ስልጣን እንዲይዙላት የምትፈልጋቸውን አካላት ከፍ 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 ታረጋቸዋለች ማለት ነው። የህዝብ ተቀባይነት እንዲያገኙ ከዛ በኋላ ዲመናይዝ ቀደም እንዳልኳችሁ ያኛውን ደግሞ ስልጣን ላይ ያለው እንደ ተጭበረበረ እንደ ዲመናይዝ በማድረግ እንደሚያታልል እንደሚያጭበረበር እንደሚሸነፍ የህዝብ ቅቡልነት እንደሌለው በማራከስ በማውገዝ የህዝብ ስነ ልቦና ተቆጣጥሮ ይሄ እንዲያሸንፍ ይሄ ካልሆነ ደግሞ እነ ምርጫ ቦርድ እንደገና ህዝብ እንዲያመጽ በማድረግ ህዝብ ተቃውሞውን እንዲገልጽ ፍርድ ቤት ደግሞ ክስ እንዲደረግ አሁን ተጨረበረ የተባለበት ቦታ ላይ ለምሳሌ ክስ እንዲደረግ ይደረጋል። ፍርድ ቤት እንዲኬድ ምናምን ይደረጋል። ከዛ ፍርድ ቤቱ ደግሞ በትክክለኛ እንትን ጫና እንዳይደረግበት ምናምን አለ አይደል የአሜሪካኖቹ ጫና የሚያደርጉበት ነገር። ከዛ የነሱ ሰዎች ካሉ ደግሞ እዛ ጋር አው ልክ ነው ተቃዋሚው ነው ያሸነፈው ሊልህ ይችላል። ከዛ በኋላ ደግሞ የህዝብ አመጽ አየው እነሱን ደግሞ የሚሰሩት የሚያሳለጡት በኤንጂኦቹ በኩል በተቃዋሚዎቹ በኩል እንደዛ ነው የሚያደርጉት። የነሱ ስልት ያ ነው የነሱ ስልት ያ ነው። ከዛ ህዝቡ እንዲወጣ አመጽ እንዲያደርግ ተቃውሞ እንዲያደርግ ከዛ የጸጥታ አካላት ደግሞ ገለልተኛ እንዲሆኑ አስቀድሞ ስለሚነገራቸው በምርጫው ዝግጅት ወቅት ስለሚነገራቸው ገለልተኛ ራሳቸውን ያደርጋሉ። ስለዚህ አመጹ እንዲቀጣጠል ይደረጋል ማለት ነው። እነሱ ራሳቸውን ገለልተኛ ከዛ በኋላ የፍርድ ቤት ውሳኔ ነው የሚጠበቀው። አዩ ከዛ በኋላ አሜሪካም ጫና ታደርጋለች። ከዛ በኋላ የፍርድ ቤቱ ውሳኔ እንደዚህ ሆነ እየተባለ ጫና ተደርጎበታል። መንግስት እንዲያርጎበታል እጁን አስገብቷል ምናምን ተብሎ መንግስት ተሸናፊ እንዲመስል ይደረጋል እንዲመስል። ከዛ በኋላ የምዕራባውያን ጫና ይመጣል። አዩ ከዛ እነሱ ያጭበረበራችሁ ነው ያታለላችሁ ነው ምናምን ማዕቀብ እናደርጋለን ህዝቡን አትንካ። አዩ ህዝብን አትንካ ይላል። የጸጥታ ኃይሉ እንዳይነካ ያደርጋል። ህዝቡን አመጹን እንዳይበትን ያደርገዋል። ልክ አሁን ኢራን ላይ ህዝቡን የኢራን መንግስት ብዙ ሺህ ሰዎች ገድሏል ባለፈው ብዙ ሺህ እነዛ አመፀኞች ግን አብዮት አድራጊዎቹ አመጽ የሚያደርጉ የነበረው የአሜሪካ ሴል ነው የሚያደርገው አሜሪካና የእስራኤል ሴል ነው የሚያደርገው ይሄንን የነሱ ስውር እጆች ናቸው ያንን ሁሉ ሚሊዮን ህዝብ እንደዛ ሲያርመሰምሱት የነበረው። ያን ጊዜ ደግሞ መንግስት እርምጃ ሲወስድ ደግሞ የነሱ ጠበቃ ሆነው ደግሞ ይመጣሉ። የነሱ ጠበቃ ሆነው ይመጣሉ። አሁን የኢትዮጵያ መንግስት ለምሳሌ ጦር ሰራዊቱ መከላከያ ሰራዊቱ ወይም ደግሞ ፌደራል ፖሊስ እርምጃ ቢወስድ አመፀኞችን እየሄደ መያዝ ቢጀምር ወይ ደግሞ የሆነውትን ተኩሶ ቢመታ ከዛ እና አሜሪካ ምን ይላሉ አንታገስም ይላሉ። በቃ ይሄ ሰባው እንትን ሆኗል ሰው ገላችኋል ይሄ ነገር የወንጀለኞች በወንጀል በአይሲሲ ገለመሌ ምናምን እያሉ ደግሞ የነሱ ወደነሱ ያድጋል ማለት ነው ጉዳዩ። ከዛ በኋላ በዚህም በዛም ብለው ከማህበረሰቡ ውስጥ ያንን መንግስት ሌጂቲሜሲውን እዛው እርቃኑን ያስቀሩና ይሄ ተቃውሞው እየገነገነ መጥቶ መጨረሻ ላይ ያ እነሱ የፈለጉት ኃይል ስልጣን እንዲይዝ የማድረጊያ ስልታቸው ነው። ይሄንን ነው ሊያደርጉ የሚችሉት። አሁን ኢትዮጵያ ውስጥ አሁን መንግስት በር ከፍቷል። መንግስት በር ከፍቻለሁ ብሏል። ነጻና ዲሞክራሲያዊ ምርጫ ተአማኒ የሆነ ምርጫ አደርጋለሁ፣ ፓርላማው የተቃዋሚ ድምጽ መሰማት አለበት ብሏል። ስለዚህ በር ከፍቷል። አሁን ለነሱ ሁሉም ነገር ተከፍቶላቸዋል። ይገባሉ። ውሻ በቀደደው ጅብ ይገባሉ። እሱ ይችን ነገር ከፍቷል አይደል? በቃ አለቀ። አሁን አርቲስቶቹ ምኖቹ አብዮት ይዘፍናሉ፣ ስድብ ይዘፍናሉ። ልክ ያኔ ጉራ ብቻ ብለው እንደዘፈኑት አይነት ነገር አሁንም ምክንያቱም ከአሜሪካ ጋር ነው የእነሱም ኮንፊደንስ የሚመጣው ከአሜሪካ ነው። ምክንያቱም እነሱን አትነካቸው፣ መንግስት አይዛቸውም፣ አይነካቸው። ስለዚህ ምን ያደርጋል? ዘረኛ እንዲህ ነው ወገድ አለበት ምናምን አጭበርባሪ መሀል ላይ የበላ ውሸታም አቅመቢስ አቅም የሌለው ኢትዮጵያን አደህያ አደነቆረ ህዝብ ገደለ ጨፈጨፈ ብሎ ይዘፍንልሃል። አለቀ። ምን ታደርገዋል? ያን ህዝብ ስሜታዊ ይሆናል። አዩ ስሜታዊ ይሆናል። ከዛ በኋላ ምርጫ ቢሸነፍም ባይሸነፍም ተጭበረብሮ ብሎ አብዮት የሚያደርገው ይሄ የህብረተሰብ ክፍል ነው። አዩ በር ከፍቷል ማለት ይሄ ነው። እንደገና እነዚህ ኤንጂኦቹ እንደልባቸው ተንቀሳቅሰዋል። አሁን በር ሲከፍት የፖለቲካ ፓርቲዎቹ ኮንፊደንስ ተሰጥቷቸዋል። አዩ ለአመጽም ለምንም ለዚህ ነው መንግስት ራሱ ዝም ብሎ በር መክፈት 97 ይውላችሁ እንደዚህ ነው የሆነው። 97ን በር ከፈተ፣ ያ ሁሉ ነገር መጣ። እንደገና
እንደገና ጂኒው ጠርሙስ ውስጥ እንዲገባ ተደርጎ ተከደነ። ያው መለስ ዜናዊ ከዛ በኋላ ነው ግንቦት ሰባት ተብሎ ጫካ የገባው። ለምን ያንን ነገር ማገዝ ያለበት ጫካ ባል አሁን ይውላችሁ አሁን እነሱ አማራ ክልል ውስጥ ያለውን ታጣቂ የሚጠቀሙበት ለዚህ ነው። አሁን አማራ ክልል ውስጥ ያለው ታጣቂ ኢትስ ኖ ሞር አን አማራ ኢሹ የአማራ ኢሹ አይደለም። አሁን የምዕራባውያንና የዚህ የተቃውሞ ኃይል ኢሹ ነው። አሁን አየህ አሁን እዛ ጋር ያለውን ኃይል አስቀምጠው እዚህ ነገሮች ሲተረማመሱ ያኛው ጫና እንዲያደርግ ነው። ያኔ ግንቦት ሰባት የገባው ለዛ ነው እኮ ግንቦት ሰባት የገባው መሀል ላይ አደጋ በሚፈጠርበት ጊዜ መሀል ላይ ፔኔትሬት አድርጎ ታጣቂ ስለሚያስፈልግ ነው። አሁን ያንን ታጣቂ ይጠቀሙበታል ማለት ነው። አማራ ክልል ያለውን ታጣቂ አየው ይሄ እንኳን አመጹ ምናምን እንትን ቢል ያኛው ደግሞ እንዲገባ ይደረጋል፣ እንዲያጠቃ ይደረግና ይሄ ግራ በተጋባበት ጊዜ ያኛው አሸንፎ እንዲመጣ ታረጋዋለህ። ከዛ በኋላ በቃ አዲስ መንግስት ግራ የገባው መንግስት ደግሞ ታቋቁማለህ። እነሱ ኢትዮጵያንም ሆነ የተቀረውን ዓለም እንትን ፈረሰ አልፈረሰ ደንታቸው አይደል። አንተ ወደፊት ለማደግ ብለህ የገነባኸው ነገር በአንድ ቀን ተንዶ ለነሱ ደንታቸው አይደል። በቃ አንድ ቀን ፍርስርስን ያውጡና አዲስ መንግስት የሽግግር መንግስት ብለው አንድ ጊዜ ያስቀምጥላል። ከዛ በኋላ አንተ ስትደናበር ትኖራለህ 20-30 ዓመት እንደገና በሁለት እግር ለመቆም አየው። ስለዚህ ይህንን ኤክስፔክት አድርጉ። ኮንትሮልድ ቼንጅ ይባላል። ኮንትሮልድ የሆነ ቼንጅ 2010 ላይ ኮንትሮልድ የሆነ ቼንጅ ነው የተደረገው። ሪጅም ቼንጅ ኮንትሮልድ የሆነ ቼንጅ ፓርቲ ውስጥ ገቡ። የፓርቲውን ነገር አተራመሱት ምናምን አደረጉ። በዛ በአማራ ክልል ተቃውሞ አመጡ፣ በዚህ በኦሮሚያ ክልል ተቃውሞ አመጡ። በመሀል ሀገር ፖለቲካ ተቃውሞ አስነሱበት። አርቲስቶቹ እንዲዘፍኑ ምናምን አየው። ኮንትሮልድ ቼንጅ ይባላል። ከዛ በኋላ ተቀበለ፣ እንዲቀበል አደረጉት። ከዛ በኋላ የሽግግር መንግስት ተብሎ ያኛው ስልጣን እለቃለሁ አለ የነበረው ጠቅላይ ሚኒስትር ቴክ ኦቨር። አየው ይህንን አሜሪካኖቹ ናቸው፣ የእነሱ ፎርሙላ ነው ይሄ። የማንም ፎርሙላ አይደለም። ኢትዮጵያዊ እንደዚህ የማሰብ እንዲህ አይነት ችሎታ ያለው ኢትዮጵያ ውስጥ የለም፣ ኖሮም አያውቅም። እንዲህ አይነት ግን መንግስታትን የመቀየር ልምድ አሜሪካኖቹ ያዳበሩታል። ማኑዋል አለው እኮ ማኑዋል ሰርተውለታል እኮ እንዴት አድርገው መንግስትን መቀየር እንደሚችል ማኑዋል አለ። የግብጽ አብዮት እኮ በማኑዋል ነው የተሰራው፣ በማኑዋል አሁንም ይሄ በማኑዋል ይሰራል። ይሄን ስናደርገው ይሄን ያደርጋል፣ ይሄን ሲደረግ ይሄ ያደርጋል፣ ይሄኛው ጫና እንዲያደርግበት። ስለዚህ አርቲስቶች፣ ጋዜጠኞች ምናምን የምትሏቸው በሙሉ ከዚህ ጋር ነው የሚሰሩት። ስለዚህ እነዚህ አካላት አሁን ያልኳቸው አካላት በሀገር ወዳድነት ስም በለውጥ ፈላጊነት ስም ለሀገር በሚሞቱ ለሀገር ሰማዕት በመሆን ስም ነው ህዝብ የሚቀበላቸው። አያችሁ እነዚህ ምሁራን፣ ቅድም ያልኳችሁ ምሁራን፣ አርቲስቶች ምናምን ያልኳችሁ፣ ጸሐፊዎች ምናምን ያልኳችሁ ለአሜሪካ ነው የሚሰሩት። ይኸውላችሁ ከዛ በኋላ አሜሪካ የምትፈልገውን ነገር ሲያደርጉ አገር ወድመዋል ኦልሬዲ። እነሱ ግን እንደምንድነው እንደ በአገር ባለ ውለታ ነው የሚታዩት፣ እንደ አርበኛ 2010 ላይ ክብር ዶክተሬት እንደተሰጣቸው እንደተሸለሙት እንደተሸላለሙት ማለት ነው። እዚህ 2010 ላይ የሚያሰሩት እኮ እንደዚህ ነው። ኮንትሮልድ ቼንጅ፣ ኮንትሮልድ የሆነ ሪጅም ቼንጅ ነው ያደረጉት። ያ ደግሞ አሉን ስላላቸው ነው አሁንም ኮንትሮልድ ቼንጅ። አያችሁ ጊኒ ፒግ ነች ኢትዮጵያ፣ የሙከራ አይጥ ነች፣ የሙከራ አይጥ። ከዛ በኋላ ስርዓቱ የተመረጠው መንግስት በራሱ ተንደፋድፎ ገባህ እንደገና አገር የማሳደግ ነገር ውስጥ ሲገባ አይ ሌላ ተቃዋሚ እናምጣበት እንቀይረው፣ ግድብ ገደበ እንዴ ነዳጅ አወጣለሁ ነው እንደሚለው ከብሪክስ አባል ሆነ ቶ ሌላ መጣበታለሁ ያ ማለት በየ5 አመቱ በየ6 አመቱ በየ7 አመቱ እነሱ አማጺ እያስነሱ ተቃዋሚ እያስነሱ ትርምስመስን ያወጡ። ያንተ ምሁር ደግሞ ያንተ አርቲስት ደግሞ ለነሱ ያው ውሻ በበላበት ይጮሃል ነው። ቪዛ ተሰጥቶታል፣ አሜሪካን ሀገር አካውንት አለው፣ ይመላለሳል እንደልቡ፣ ገስት ሌክቸረር ነው ገለመለ ምናምን። በቃ በሀገሩ ይቀልዳል፣ በህዝቡ ይቀልዳል። ሀገር ይወድማል፣ ኢኮኖሚ ይወድማል። ለውጥ ሲመጣ ይኸውላችሁ ለውጥ ሲመጣ አንድን ሀገር 100 አመት 200 አመት ነው ወደ ኋላ የምትወስዱት። 100 አመት 200 አመት ወደ ኋላ ተወስደዋል። አለቀ። 2010 ላይ የተከናወነው ይሄ ነው። አሁንም ለውጥ ስታመጣ ደግሞ አንድ 20 30 40 አመት ደግሞ አሁንም ወደ ኋላ ተመልሰዋል። አየው ስሙዝ እንኳን ቼንጅ አምጥተህ አንድ 20 አመት ዲሌ ማድረግ አይቀርም። ስሙዝ ቼንጅ አምጥተህ ግን በአመጽና በመናምን ሌላ ኃይል አምጥተህ ካስቀመጥክ ደግሞ አንድ 50 60 70 100 አመት ወደ ኋላ ተመልሰዋል። እንደገና ማህበረሰቡ ይከፋፈላል፣ እንደገና ጥርጣሬ፣ ኢኮኖሚ ይወድማል፣ ብዙ ይዘረፋል፣ አገሩ በአየር ብዙ ነገር ይጠፋል፣ መሬት ይዘረፋል፣ ባንክ ይዘረፋል፣ የሀገሪቱ ሀብት ይዘረፋል። ባለፈው የሆነው ይኸውላችሁ ይሄ ነው። እንደገና ስርዓቱ ደግሞ መፍረሱን ሲያውቅ ስርዓት ባለስልጣናቱ ከወረዳ ጀምሮ ያሉት ባለስልጣናት ደግሞ የስርዓቱን ማብቃት ካወቁ
በእጃቸው ያለውን ነገር ሁሉ ዶኩመንት ያጠፋሉ። አየህ፣ በእጃቸው ያለውን ነገር ያጠፉና መሬቱንም ምኑንም ሀገሪቱ ያላትን ሀብት በሙሉ በ2010 እኮ ለውጥ ሲደረግ ካዝናው ባዶ ነበር። አየው፣ ሀገሪቱ ግን 2 ዲጂት አደገች እየተባለ የነበረበት ወቅት ነው። ካዝናው ግን ባዶ ነው። ተዘርፈዋል። በሚሊዮን የሚቆጠር በቢሊዮን የሚቆጠር ዘርፈዋል እነዛ ሰዎች። በኋላ እኮ ተዋጉበት፣ ህዋቶች እኮ ተዋጉበት። መድፉን ላይ እየገዙ እኮ እንደ አገር ነው እኮ እነሱ ድሮኑን ላይ እየገዙ ሲገዙ ነበረ። ያው በኋላ ተያዘባቸው አልገባም እንጂ መድፎች ምናምኖች በእንትን ቢኤም ምናምን የሚባል ጀት ብቻ ነው የቀራቸው እንጂ ጀትም ጊዜ ብትሰጣቸው ጀትም ይገዙ ነበር። ያ ማለት ምንድነው? ለውጥ ባመጣህ ቁጥር አገር ይወድማል። ከትውልድ ነው የምትዘርፈው። እንደገና ትውልዱን ተስፋውን ታጨልመዋለህ። ብዙ ትውልድ መቅኖ ያጣል። አየው፣ ለውጥ አደገኛ ነው። ለውጥ መጥፎ ነው። ለውጥ ክፉ ነው። አንዳንድ ጊዜ ለ20 ለ30 ዓመት የቆየ አምባገነን ይሻላል በዲሞክራሲ ስም አገርን አስሬ ከምታፈራረሰው እሺ። እና አሁን ኢትዮጵያ ውስጥ የሚደረገው ያልኳችሁ ኮንትሮልድ ሪጅም ቼንጅ ነው። ምክንያቱም አሜሪካኖች ውስጥ ከፈለጉት ድረስ ይህንን ነገር ማድረጋቸው አይቀርም። ይህንን ጠብቁ። ለውጥ ይፈልጋሉ። እነማንን ይፈልጋሉ የሚለውን ከዚህ በፊት የሰራሁት ቪዲዮ አለ። እሱን ተመልከቱት። ማንን ነው ለማምጣት የሚፈልጉት የሚለውን አገር ውስጥ ካሉት ሰዎች፣ እንደገና ውጪ ካሉት ሰዎች የትኛው አካል የትኛውን ሰው አሜሪካኖች ፌቨር ያደርጉታል፣ ወደ ስልጣን እንዲመጣ ይፈልጋሉ የሚለውን ነገር አይተናል። አሁን ደግሞ እንዴት ያመጡታል የሚለውን ነው የምነግራችሁ። እንዴት ያመጡታል? ሊያመጡ የሚችሉባቸውን 2-3 የሆኑ ስልታዊ ስትራቴጂክ አካሄዶችን ነግራችኋለሁና ይህንን ጠብቁ ስላችሁ ሁላችሁ ዝም ብላችሁ እነ ምርጫ ቦርድም ዝም ብላችሁ አትመኗቸው። አንዳንድ ጊዜ ለመንግስት የሚያደሉ ሊመስላችሁ ይችላል። ለተቃዋሚ በምዕራባውያን ጫና ለተቃዋሚ ሊያደሉ ይችላሉ። እንዳልኳችሁ አሜሪካን ሴሌክት ያረጉትን አካል ስልጣን ላይ እንዲያወጡ እነሱ በድብቅ ይነገራቸውና ለሱ ማመቻቸትም ሊሆን ይችላል ሚሽናቸው። ይሲ ገለልተኛ ነው ገለመሌ ምናምን ስለተባለ ወይ ደግሞ የመንግስት አገልጋይ ነው በሚል አሰምፕሽን ለመንግስት ያደላሉ ብላችሁ እንዳታስቡ። የጸጥታ ኃይሉም ላይ እንደዛ ሊሰራ ይችላል። ፍርድ ቤቶችም ላይ እንደዛ አይነት ነገር ሊደረግ ይችላል። ከገዢው ፓርቲ ውስጥም እንደዛ ይዛ። በተለይ ግን ምሁራን የአዲስ አበባ ዩኒቨርሲቲ ምሁራን፣ አርቲስቶች፣ እነዚህ ግን የምነግራችሁ በሙሉ እርግጠኛነት 100% እርግጠኛ በመሆን የምነግራችሁ የምዕራባውያኑ በተለይ የአሜሪካን መሳሪያዎች ናቸው። ለአሜሪካ ተሽጠው የሚጫወቱ ፕሮፌሽናሎች ናቸው። ፕሮፌሽናል ሰላዮች ናቸው። ፕሮፌሽናል ኤጀንቶች ናቸው። አትጠራጠሩ። አርቲስቶቹ ከአሜሪካን ፍላጎት ጋር ነው የሚሰሩት። የምትወዷቸው አርቲስቶች አሁን ታያላችሁ። የምትወዷቸውን አርቲስቶች በልባችሁ ታቋቸዋላችሁ። አሁን ይህንን ስናገር አይምሯችሁ ላይ የሚመጡ ግለሰቦች አሉ። እነዚህ አርቲስቶች የአሜሪካንን ፍላጎት ነው የሚያንጸባርቁት። ታያላችሁ። ጠብቁ። ስለዚህ እነዚህን ሁሉ ተመልከቱና በራሳችሁ ሚዛናዊ ሆኑ። አገር እንዳይፈርስ ሚዛናዊ ሆኑ። ትክክለኛው የቱ ነው? ትክክለኛው አካሄድ የቱ ነው? አንዳንድ ጊዜ ከማይሆን ዲሞክራሲ የለመድከው ስርዓት ይቀጥል ነው የሚሻለው ከማይሆን አገር ከሚያፈርስ ዲሞክራሲ። ሱዳኖችን ያቸው ፈረሱ። ምን ተጠቀሙ? ዩክሬንን እዩት። በዲሞክራሲያዊ ምርጫ የተመረጠውን አካል አወረዱት። ማን መጣ? በምርጫ መረጠን ብለው ያመጡት አካል ነው። ግን የአሜሪካኖቹ መሳሪያ ሆኖ የእነሱን ጦርነት ሲዋጋ ኖረ። 5 ዓመት ሙሉ ሀገሪቱን ሲያደማት ኖረ። ሀገሪቱን አወደማት። አያቸው። አሜሪካኖች የሚያመጡት አካል በጣም መረን የለቀቀ አይኑን በጨው ያጠበ ባንዳ እንደሚሆን አትጠራጠሩ። አሁን ዘለንስኪ ነው ሂዘ ባንዳ አየው። ዘለንስኪ ሂዘ ባንዳ የአሜሪካና የአውሮፓን ጥቅም ለዲሞክራሲ ስል ነው ብሎ እሱ ማን ነው የዲሞክራሲ ጠበቃ ያደረገው? ለዲሞክራሲ ሲባል የራሻን በቃ አንገቴን እሰጣለሁ ብሎ የጎረቤት አገር ካላፈረስኩ ብሎ አስታጥቆኝ አፈርሳለሁ ብሎ የራሱን ሚሊዮኖች ያስጨረሰ ሀገሪቷን ያወደመ ሰው በዲሞክራሲያዊ ምርጫ ነው የመጣው። አያችሁ። ስለዚህ ከማይሆን ዲሞክራሲ
የተሻለ የሚበጅ ሀገር አስቀጣይ አምባገነንም ሊሻል ይችላል። እንኳን አሁን ያለው ኢትዮጵያ ውስጥ ያለው እንኳን አሁን ያለው ይዜ ዴሞክራሲ በቃ ምንም ጥርጥር የለውም ዴሞክራሲ ነው። ኤሌክትድ ኤንድ ሴሌክትድ ምንም ጥርጥር የለውም። ስለዚህ ብዙ የምናፍርበት አይደለም፣ ብዙ የምንቃወመው የምናወግዘው አይደለም። የቀረውን ይሄ ሌሎች ችግሮቻችንን በእርቅም በምንም ብንፈታ ይሻለናል። ዛን አሜሪካ የፈለገችውን እኔ ባልኳችሁ መሰረት የምታመጣ ከሆነ የሀገር ውድመት፣ እልቂትና መከፋፈል፣ ዲስኢንቴግሬሽን ነው የሚመጣው። ስለዚህ ሁላችሁም ይህንን ታሳቢ አድርጉ። እያንዳንዱ እርምጃችሁ ላይ እያንዳንዱ ኢትዮጵያዊ በተለይ ፊደል የቀመሰው ከተሜው የፖለቲካሊ አክቲቭ የምትባለው የህብረተሰብ ክፍል ይችን ያዛት። ቀድሜ ነግሬሃለሁ። ትፈርድብሃለች። አየው ነገ ለሚመጣው ነገር ህሊናህ ላይ ትኮረኩማለች። አየህ ወደ ምዕራባውያኑ ወይ ደግሞ ወደ የሴራው አካል ከሆንክ ህሊናህን ስለምትደበድብህ ያኔ ሀገር ከፈረሰ በኋላ ምናልባት አይምሮህን ስለምትችል ሲጸጽትህ ስለሚኖር ያዛትና ለሀገር በሚበጅ አይነት መልኩ ብትንቀሳቀሱ ጥሩ ነው። ሌሎቻችሁ ደግሞ ሳታውቁ የምትስቱ እንዳትሆኑ ያነቃችኋል። ሳታውቁ የምትስቱ ልክ ነው፣ ተጭበርብሯል፣ እንደዚህ ነው፣ አርቲስቱ ብሏል። አየህ እነዚህ አካላት ከማጋር እንደሚሰሩ ካወቃችሁ እዚህ ጋር ሰማዕት መስሎ እዚህ ጋር መስዋዕትነት የሚከፍል መስሎ እዚህ ሀገሩ ዳር መስሎ የሚዘፍነውን ሰውዬ የሚሰብከውን ሰውዬ ፖለቲከኛ ይሄ አሜሪካኖቹ አይዞህ ያሉትና እዚህ ለሀገር ወዳድ መስሎ የነሱን ማስክ ለብሶ ለአሜሪካኖቹ የሚጫወተውን ፕሮፌሽናል ኤጀንት እንድትለዩት አስቀድማችሁ አይናችሁን እንድታጠሩበት ነው ይሄ ዝግጅት የተዘጋጀው። በቀጣይም ሌሎች መረጃዎችን ወይም ደግሞ ሌሎች እይታዎችን የምናስተላልፍ ይሆናል። ይሄ በኢትዮጵያ ሰላም ጓድ ቀርቧል። ታንኪዩ ቻው። ታህሳስ፣ ጥር፣ የካቲት 2018 ዓ.ም ቻው ታንኪዩ።